ማንም የደበቃችሁት ነገር የለም። በቃ ትክክለኛውን ነገር ንገረኝ። ማንን ነው የምትቀብረው? እውነታው ደግሞ እሷንም እቀብራለሁ። ሰፈር ይላል። ዝም በይ ያለሽኝ ነገር ሁሉ ነገር ዝም በይ ዝም በይ። በቀል ነበረብኝ፣ ተበቀልኩት፣ አለቀ። ከምንድን ነው የምትበቀለው? በቃ ማድረግ ነበረብኝ። ለኔ ሰላምን ለማግኘት እሱ መግደል ነበረብኝ፣ ገደልኩት። እርግጠኛ ነህ እሷ ናት የገደለችው? እርግጠኛ ነኝ። በደንብ እርግጠኛ ነህ እሷ ናት? አዎ። አይደለም ጋዜጠኛ ወታደር ብትሆን እኔ አይመለከተኝም። ወጣ ከቤት ነው እያልክ ያለሁት ገባ? አፋን ልከፍትብኝ? ይሄ የውሻ ልጅ የእሱን ስም ጭራሽ አንስተው በስም ምክንያት እኔ ለፍቼ ላቤን ጠብ አድርግቼ ይሄንን ቤት እኮ የገዛሁት ልኖርበት ነው። ማንም እንዳሰኘው እየመጣ ይሄ ያልሆነ ካሜራዎች ምናምን እንድገጣጥሙብኝ ወይ ደግሞ ማንም እየመጣ እንዲፈነጭብኝ አይደለም። እሺ ይርታ እንደዚህ የሚያደርግሽ የሰራሽው ወንጀል አለ? አይመለከትም አይመለከትም። ጭራሽ በቤት የመጣሽ ስራት ነው። ሽቅጣ አንዴ ፍቅር ባይ ካንቺ ጋር ላወራው እየሰማሽኝ ነው? ቤቴን ያለው አንቺ ዝም ብለሽ ብትል ዝም አልልም። አንተ ዝም ብትለዋለህ እንዴ? ወንድ አይደለ? ተነስ እንጂ አንቺ ነገ ጠዋት ብትሞቺ ትረሻለሽ። እንኳን ሞትሽ ሳትሞቺም እንደዚህም ተረስተሻል። ምንም ካልከተትኩኝ ወጣሽ ኮቺ ባግራት ትችላለሽ። ገባሻ? ጣቢያ እኮ እየተገረፍሽ ታወራለሽ። ኧረ እባክህ እስኪ ሞክሩት። እሱን ደግሞ እናያለን። እንደዚህ ያደረገሽ ነገር እንደዚህ የሚያንጫጫሽ ነገር ለነገሩ ህፃንነትም ሊሆን ይችላል። ህፃን አይደለም። አሁን ያ ነገር ተውና አሁን ነው እንጂ አሁን በጣም ከህግ በላይ ሊሆን እያልሽ ነው። ለምን ከህግ በላይ ሊሆን አላልኩም እኮ በስነ ስርዓት እያዋራሽ ነው። የህግ አካልኩን እንደሆንኩኝ እየነገርኩሽ ነው አይደል? ትንሽ ደቂቃ ስጪ። የህግ አካል ካሜራ ይዛችሁ የሰው ቤት ካሜራ ይዛችሁ ግቡ አይልም። የሰው ቤት ካሜራ ድብቅ አስቀምጡ አይልም። ወንጀለኛ ካልሆንሽ የራሳችን የሆነ ሚስጥር አለን እኛ። ወንጀለኛ ካልሆንሽ ለምን ካሜራ ትፈሪያለሽ? ለምን ካሜራ ፈተና አይደለም ማለት ነው። ስንት የሚሰራ ነገር አለ። ካሜራ ለምን ትፈሪያለሽ? ስንት የሚሰራ ነገር አለ በካሜራ። ምንድን ነው የሚሰራው? የህግ አካል ነው እያልኩ እያሳየሽ። የህግ አካል በካሜራ ሲሰራ አልተናነቅ። ይቅርታ እኔ ሰራች አያላቅም። ስለዚህ ውጣ ለካቤት አልወጣም። ለምን አትወጣም? ስለማልወጣ። ለምን? አንቺ ግን ማስወጣት ይችላል። ኧረ እባክህ ወንድ ነህ። ከቤቴ ጭራሽ ሞክራ እንደሆነ እሱን ጨርስና እናየዋለን። ለምን አንተ አከተለም ወደ መጣበት ለምን አትሄድም ነው? አንተ እኮ ችግር ምንድነው? ከሱራፌል ጋር ጓደኛሞች ነበራችሁ፣ ብዙ ነገር አሳልፋችኋል እና ሱራፌልም እንደሞተ ነው መረጃ ያለን። እሺ ስለሞተ ሰው ምንድነው እኛ እናገባ? ሞቷል። እሺ ምን እናድርግ? ብዙ ክትትሎችን አድርገን እኮ እኛ ምን እናድርግ? አንቺ አዳምጪ አለብን እንደፍትር እንዴ በስነ ስርዓት ዛሬ ሰውዬ ስንተኛ ሰው ነው እዚህ ቤት መጥቶ ሲበጠብጠኝ? አይመለከተንም። እኛ ሞቷል። በቃ እንኳን ይሞት አያገባንም። እያመጣችሁ የማያገባሽ ጓደኛሽ ነበር እኮ። ለምንድን ነው የማያገባሽ? ጓደኝነት ሌላ፣ መሞት ሌላ። ለምንድን ነው ሌላ የሚሆነው? ሌላ ነው ሌላ ታምስ ሞቷል። እሱ አንዴ ሞቶ ሄዷል። ገብቷል። እኔ ደግሞ ራሴ ሞት መቀጠል አለብኝ። ስለዚህ ምን ማለት መሰለሽ? ለምን ይመስለኝ ለምን ይመስለኝ ጓደኛሽ እንደፈለገ ሆነና የማንም እራት ሆነና እኔ መለከተኛል። ጓደኛሽ የማንም እራት ብዙ ነገር እንዳሳለፋችሁ ነበር የማውቀው ካንተ ጋር ጓደኛ እንደነበረ ባንተ ከሷ ጋር እንደተዋወቃችሁ አውቃለሁ። በኋላ በአጋጣሚ ሞታ ለቅሶም ላይ አልተገኛችሁም። አንቺ ለምን ነው የማይመለከተኝ? እኔ የእናቱ ልጅ አይደለሁም የአባቱ ልጅ አይደለሁም። እሱ ሲሞት ግዴታ መቅበር ግዴታ የለብኝም። ሲቀጥል ደግሞ የሰው ልጅ ነን፣ ስንት ነገር ያጋጥመናል። ጭራሽ ደግሞ ቀብሮ ላይ አልተገኛችሁም ብላችሁ ደግሞ ክስ ልትጀምሩ ነው። ጓደኛሽ ሞቶ ኖርማል ሰው እንኳን ሲሞት ስሜት አለ። ጓደኛሽ ሞቶ እኔ ስለሱ ማማት ማለት ነው። አታሳብኝ እኮ ነው ያልኩህ። አታሳብኝ አይደለም ስለሱ ማታነሳ ስለሱ ሳታነሳ በቃ ስርዓት ባለው መልኩ የህግ ሰው ነኝ ብላለህ አይደል? እኮ የህግ ሰው ነኝ አንዴ ሽማኝ እንደ ህግ ሰው አንዴ አስጨርሰኝ። እንደ ህግ ሰው አመጣጥ አልመጣ ገብቶሃል? ይሄ ስርዓት ያሌለው አግባብ ያሌለው አመጣጥ ነው የመጣ ሲጀምር። ጊዜ እንድሰጥህ ትፈልጋለህ አይደለ? ማውራት ትፈልጋለህ፣ አስወራሃለሁ፣ ግን ትወጣልኛለህ ከቤት። እኔ ማውራት አይደለም መጠየቅ ነው የምፈልገው። ጠይቅ፣ ትክክለኛውን መልስ ታገኛለህ፣ ትወጣልኛለህ። ገብቶሃል? የካሜራ ቀብት የምትለው እንዳለ
ኩታኩንትን ሰብስባ ይዘልኝ ትወጣለህ። እሱን እናያለን። እኔ ሰላም ነው የምፈልገው። ገባ እናያለን አይደለም? እርግጠኛ ሆነ ትክክለኛው መልስ ከመለስሽልኝ እኔ አንቺ ምን ታረጊኛለሽ? ሌላ ዓላማ እኮ አይደለም የመጣሁት። በቃ ትክክለኛውን ነገር ማወቅ ስለምፈልግ ነው የመጣሁት። የሰማሽኝ አይደለ? ይኸውልህ መርማሪ፣ ይኸውልህ ይሄ ሁሉ እንትን የተፈጠረው እኮ መጀመሪያም በስራ ብታወራ ኖሮ ይሁሉ ነገር አይፈጠርም። ገብቶሃል አይደል? የምልህ ነገር። ስለዚህ የመጣህበትን ነገር አምጣ። ምንድነው ከኛ የምትፈልገው? ጥሩ ከእናንተ የምፈልገው እውነተኛውንና ትክክለኛውን መልስ ነው። እንደዚህ ነው ማለት የምፈልገው። ሌላ ትርምስ ውስጥ መግባት፣ ሌላ ታካራ ውስጥ መግባቱን ፈልጌው አይደለም። ያው የማንስማማበት መንገድ ስለበዛ ነው። ሱራፌል ጓደኛችሁ ነበር አይደል? እሺ። እና ሱራፌል እንግዲህ ጫካ ውስጥ ሞቶ ሰውነቱ ተበጣጥሶ ነው ተገንቶ ተቀበረ። ምን አይነት የጓደኝነት ጊዜ ነበራችሁ እናንተ ከእሱ ጋር? እሱ ወንድማችን ከአምስተኛ ክፍል ምናምን ጀምረን ነው አብረን ያደግነው እና እንደነገርኩህ ከጅራቱሽን በኋላ አብረን አሳለፍን። አንድ ባል ላይ ያው ትምህርት ቤት ላይ ታውቃለህ ያለውን ነገር። ከዛም በኋላ ሁላችንም ተበታተን እሷም እና እሷም ወደዛ ሄድን፣ እሱም ወደዛ ሄዱ። ከቆየ ከጊዜ በኋላ ሞተ የሚባል ነገር ስለ ገባን ማለት ሞተ። እኔም አልነበርኩኝም በወቅቱ በቫኬሽን ከሷ ጋር አጋጣሚ ወጥቼ ነበር። ሐዋሳ ነበር። ሐዋሳ ነበራችሁ ሲሞት አካባቢ? እንዴት እሱ እንደሞተ ነው የሄዳችሁ ወይስ ቆይታችሁ ነበር? እኛ ከሄድን እኛ የሰማነው እዛ ሆነን መሞቱ ነው የሰማነው። ማን የነገራችሁ? አለች ጓደኛዬ ሰራ የምትባል ጓደኛዬ። እሺ ጓደኛሞች ማለት ከሱ ጋር ስንት ነበራችሁ? ከሱ ጋር አራት ነው ማለት ነው። አራት ጓደኛሞች ነበራችሁ? እሺ እና ቀብርም አልሄዳችሁም? የለንም እኮ እያልኩ ነው። ምን ሆነን እንዴት አልመጣችሁም ታዲያ? አልደረስንም። ለምን የምንመጣው? እኛ የሄድንበት የራሳችን ጉዳይ አለ። የራሳችንን ጉዳይ ሳንጨርስ እንዴት ነው መምጣት የምንችለው? ጓደኛችሁ እኮ ነው ሞት የተባለው አውቃለሁ፣ ግን በቃ ነፍሱን ይማራል። ለቀሱ ሞቷል። እኛ ደግሞ ያለነው ደግሞ ጊዜያችንን በስነ ስርዓት ምን ማለት ነው? የምር ጓደኛሽ ቢሞት የምን ጓደኛዬ ነው እኮ አይ እኔ አልመሰለኝማ። ታዲያ እንደዛ ቢሆን ሞታ አለቀ ብሎ እንትን የሚያስብል ነገር ያ ሞታ ያለው ደግሞ ይኖር እንደዚህ የሚል አመለካከት ነው ያለሽ? አሁን አድርገውና ፍቅረኛሽ ነው እሱ ቢሞት እንደዚህ አይነት አመለካከት ነበር የሚኖር? አለቀ። እሱ ቢሞት እንደዚህ አይነት አመለካከት የሚኖር እሱ አልፏል። እሺ እሺ ካለፈ አለፈ ነው። የኔ ህይወት ይቀጥላል። እኔም ካለፍኩ ነው። የኔ ህይወት አለቀ። የሱ ህይወት ደግሞ ይቀጥላል። ገባ? ይሄ አንቺ አመለካከት ከተፈጥሮ ጸባይ የወጣ አመለካከት ነው። አንድ ሰው ሞተ ባጭሩ ነገሮች ጠቅለል ለማድረግ አንተም ወደዛኛ መስራት አለብን። ገብቶሃል አይደለ? ስራተን ቁጭ ብለን እያወራን ያለው እሺ። አሁን የሱ መሞት ከኛ ህይወት ጋር ምንም የሚያገናኘው ነገር የለም። እንደ ጓደኛሞች ነን፣ አብረን እንኖራለን። ቆይተናል። ያገናኘው እኮ ነው። አሁን ከኛ ጋር ሞተ ተብሎ የተደወለልን ነው። ገብቶሃል እያልኩ ሞተ ተብሎ ሲደወል አንተ አሁን የልጅነት ጓደኛ እንደሆነ ነው የማውቀው አይደለ? እሺ ያዳመጥከኝ የልጅነት ጓደኛ እንደሆነ ብዙ ነገር እንዳሳለፋችሁ ነው የማውቀው። አሁንም ብለኸኛል ጓደኛሞች ነን ብለኸኛል። እንግዲህ ጓደኛ ማለት በተለይ በእኛ በኢትዮጵያ አንተን ከወንድም የሚበልጥ ምናምን ተብሎ ነው ሲገለጽ የማውቀው። ያንን የሚያክል ያንን አብረህ የተማርከው አብረህ እንትን ያልከው ጓደኛ ሲሞት ምንም ባልተሰማው መንገድ መጥቶ አለመቅበር ማለት በቀብሩ አለመገኘት አልደረስኩም። እኔ እኮ ባልሰርኩ ነው ተሰለዋል። አንተ እንዴት ምን ታረጋለህ? እኔ በየቦታው አንተ ምን ታረጋለህ? ገብቶሃል? ሞት ተባለኛ አንነበል ለቫኬሽን ነው ብላችሁኛል እኮ አይደል? ለቫኬሽን ሄዳችሁ ወቅት የነበረ ነገር በዛ አካባቢ የነበረው ትራንስፖርት የለም ምናምን ከዛን ቀረ። አንተ ቀጥተኛ ምለስተው በቃ አለቀ። አልተመቸንም አለቀ። እጥር ምጥን ያለች መልስ ቀጥታ ሲቀጥል ነው። ሁላችሁም ከሱ ህይወት ጋር ለምንኛ ህይወት ተገናኙት? ጓደኛችሁ ነበር እሺ ቀጥታል ነበር የሄዳችሁት መች ነበር ነው አይደለም? አሁን እሱ ከመሞቱ በፊት እሺ አንድ ጥያቄ ልጠይቅሽ። እሱ ከመሞቱ በፊት መች ነበር የሄዳችሁት? እሱ ዛሬ ሊሞት እንደ ትናንት እንዴት ነበር የሄዳችሁት? እኛ ዛኪር ነው ባላ ነው በቃ ምንም እናውቀው ታሪክ ብዙ ቆይታችሁ ነበር? እሱ ከሞቱ 2-3 ቀን ቢሆን አይደል? እሺ ከሞቱ በፊት የመጨረሻ ስልክ ልውውጥ ያደረገው ካንተ ጋር ነው አይደለ? ቤት ትመጣለህ አትመጣም አላለው ማለት እላ
ሁሌም ያወራል። እሺ ያወራል ግን ደግሞ ምን አለ መሰለህ ሁሌም አብዛኛው ጊዜ የሚገናኙት እዚህኛው ቤት ነው እና ሳራ ማግኘት ፈልጎ ነበረ። እሺ ስራፊል እኛ ደግሞ እዚህ ነን። ቤት ጠርታችሁት ነበረ? ደውለን አልጠራነውም። እንደጠራችሁት መረጃው አለኝ። ገብቶሃል? ደውለህ ጠርተኸው ና ብለህ ነበረ። አሁን ደግሞ የለንም ነው እያላችሁኝ ያላችሁ። እያልክ ያለው አልገባህም? እንደ ዛሬ ልንሄድ ገብቶሃል? እንደ ዛሬ ልንሄድ ከ3 ቀን በፊት ነው በእርግጠኝነት አልነገርኩም። ከሁለት ቀን ወይ ከአንድ ቀን በፊት ያልኩህ። ሁለት ወይ ከ3 ቀን ያልተረዳኸኝና በደንብ ያልሰማኝ። ሲቀጥል ደግሞ ያለው ምንድን ነው? ናፍቀኸናል ለምን አንገናኝም የተባባሉት ገብቶሃል? በሰዓቱ እኔ ቦታው ስለነበርኩ ለምን መተህ ተገናኝተን ምናምን ነገር አንለያይ። በቃ ጓደኛ አለቻችሁ አይደለ? ለምን ስልክ እንዳልደወላችሁላት ነው የማውቀው። ለእሱ እንደደወላችሁለት እሱ ደግሞ እሷን ችግር አለባት። ምን አይነት ችግር ነው ያለባት? እንድትነግሪኝ ነው እያጠየኩሽ ያለሁት። እኔ እዚህ ጓደኝነት መሀል ውስጥ ስለገባሁ ሁሌም ደስተኛ አይደለችም። አትወደኝም። ለምን እንደሆነ አላውቅም። ልጅቷ የሆነ ችግር አለባት። ችግሩ ካንቺ ሲመስለኝ ከአብ ጋርም አብረን መሆናችንም የምትቀና አሁን ሌላውን ነገር መቀባጠሩን ተይና ስለምጠይቃችሁ ትክክለኛውን ነገር እንድትነግሪኝ ነው የምፈልገው። ከ3 ቀን በፊት ነው ትላላችሁ። አልደወልንለትም ትላለህ አንተ። በዚህ በኩል ምናልባት ደውዬለት ነበር ትላላችሁ። በጣም ውጥንቅጡ የወጣ ነገር ነው እንትን እያላችሁ ያላችሁት። እኔ ከሰውም የሰማሁት መረጃ አለ። ቤት ውስጥም ካሜራ ተቀምጦ ከካሜራ የሰማችሁ ነገር አለ። ብዙ ሰማችሁ ምን ላገኝ እችላለሁ? ጥሩ እንደዛ ይሻላል። ካሜራ ነው ቀበል ዘመኑ እስካሁን ቢሆን ከእናንተ ጋር የምታምኑ አይነት ሰው ስላልሆናችሁ ሌላው ጥንቅጥ ውስጥ እገባለሁ። ከእናንተ ጋር አተካራ ውስጥ መግባት አይጠበቅብኝም። ማየት ትችላላችሁ። ያዙና በደንብ እሺ ታዲያ ምንድን ነው እሱን የምንቀበር ነው? ወሬ ሰማህ እንጂ እኮ ምንድን ነው እሱን የምንቀበር ነው? እሷንም ማሰናበት አለብን። ከቤት መውጣት አለብን። የሰማሽው ነገር ነው። ይህ ድርቅ ማለት የሚጠቅምሽ ነገር የለም። እየሰማሽው አይደል? ምን ያላልሽው? እንዲያወራ ፍቀጅለት። አይመለከትሽም። እሱን የጠየኩት ዝም በይ። ዝም በይ። እሱን እየጠየኩት ነው። እየሰማሽኝ ነው አይደል? ያልኩት ቃል ምንድን ነው? እሱንም እንደቀበር ነው። እሷንም አንድ ላይ በሰዓቱ ሰናድጄ ስለነበረ ነው ያልኩት። ደግሞ ተቀብሯል። ሌላ የምዘባርቁትን ነገር አውቁሙ። ማንም አልዘባረቀም። አሳይቻለሁ። ቪዲዮን አይተኸዋል አይደለ? ምን ማለት ነው? እሱንም እንደቀበር ነው። እሷንም እንቀብራታለን። ምን ማለት ነው? እሱ ያለችው ለማለት የፈለገችው ያው ሞት ያለ ነው አይደለ? በቃ ሞት ያለ ነው። እሱ እንደሞት አልቀበርንም። እሷም እንትን የምትለው እሺ በጣም ስሜታዊ እያደረገኝ ይመጣል። ለማለት የፈለገችው እሱ እንደቀበሩ እንቀብራለን ለማለት ሳይሆን የፈለገችው እሱ ሞቷል። እሷ ማን ሞተ ማይቀርም እሷም ትቀብራለች ነው እንጂ እሷም እዛ ሳንቀብራት ምናምን አይደለም። በቦታው አልነበራችሁ ስትቀብሩ፣ በቦታው አልቀበራችሁትም። እሱንም እንቀብረዋለን። እሱ እንደቀበርነው እሷንም እንቀብራታለን። አለበለዚያ ሰላማችንን አናገኝም አይደለ? ያላችሁ የነበረው ሌላ ችግር ካለብን ስርዓት ተናገር። በቃ ለምንናገር ነው። እሱም ይሁን እሺ። ለምንድን ነው ቤት ለቀን ሰፈር ለቀን አንሄድም እያልካችሁ ነበር? ጅም እያመቻቸው ነው አልሽ። እንዳሳየኋችሁ ነው። ለምንድን ነው ቤት ስላልተመቸ? እኛ ቤት አልተመቸንም። ቤት አልተመቸንም።
እሷ እየመጣች ከምታስቸግረን እንሂድ ነው እያላችሁ የነበረው። ትክክለኛ ለምንድን ነው የማያብራራልኝ? በቃ አትጩ፣ በቃ የለብህም። ዝም በል አንተ ራስህ አትጩ። ለምንድን ነው የማትጩ? በስነ ስርዓት እየጠየኩ ነው። በስነ ስርዓት መልስ። እየመለስኩ ነው እኮ። ለምን ነው የምትዋሹት? ምን የደበቃችሁት ነገር? አንቺ ማን ነገር የለም። በቃ ትክክለኛውን ነገር ንገረኝ። ማንን ነው የምትቀብረው? እውነታው ደግሞ ይበቃል። እሷንም እቀብራለሁ። ሰፈር ሄዳል። የመጣሁትም ከዚህ ቤት ንቅንቅ እንዳትሉ ገብቶሃል አይደለ? ሌላ ነገር ችግር አለብህ። ሌላ ነገር ልታመልጡ የምትሞክሩት ለምንድን ነው? ለምን ነው ሰፈር የምትቀይሩት? ለምን ነው እሷን የምንቀብራት? እንደዚህ ያላችሁ የነበረው ማናችሁ? አንቺ ቀብር አስፈጻሚ ነሽ? አንተ ቀብር አስፈጻሚ ነሽ? ለምን አንተ አሰማም? ማን ገሏት ነው? ለምን አንተ ስማኝ መጀመሪያ። ይኸውልህ እያስረዳህ ያለው እኔ ነኝ አይደለ? ስለዚህ የምነግርህ ደግሞ እውነታው ነው። ከዚህ በላይ እውነታ ምን ትፈልጋለህ? ምን አይነት እውነታ? ውሸት ነው ለአንተ? ምንም ውሸት አይደለም። ይሄ ውሸት አይደለም። ውሸትማ ስለሆነ ነው እያመንኩት ያልኩት። ሰፈር ልቀይር ነበር፣ ቤት ልቀይር እያልክ ተደረሰብህ። እውነታው ይሄ ነው። በቃ ምንም የምታወራው ነገር እኮ በስነ ስርዓት ታወራለህ። እያወራሁ ነው። ግዴታ ነው በስነ ስርዓት ታወራለህ። እያወራሁ ነው። ከዚህ በላይ ታወራ። በስነ ስርዓት እውነታው ደግሞ ይሄ ነው። እውነታው አይደለም። ይሄ እንዳልሆነ እውነታው እናውቃለን። በቃ እውነታው ሌላ ነገር እንዳደርግ አታስገድድኝ። ምንም ሌላ ነገር አታረግም። ትናገራለህ። እውነቱን መናገር ስላለብህ እኮ እውነቱን እኮ ነገር አንተ ድረስ አንተ አይምሮ ጤነኛ ካልሆነ በስተቀር እየነገርኩህ ነው። ዝም ብዬ ስርዓት ባለው መንገድ እየወሯችሁ ስርዓት ያለው መንገድ ላንተ ሌላ ስሜት ውስጥ ባከቱ ደስ ይለኛል። እየሰማሽ ነው? ምንድነው ከኛ የምትፈልገው? እኔ ሰው የመቀጥቀጥ ሰው የመማታት ሱስ ኑሮብኝ አይደለም በየቤቱ ዞር። እየሰማሽ ነው አይደል? እውነትን ፍለጋ ነው። እውነትን ስለምፈልግ ብቻ ነው። በጣም ራሴን እያመመኝ ነው። መናገር የምትፈልገውን ከኛ መስማት የምትፈልገውን ነገር ጠይቀኝ። ሲቀጥል ደግሞ ተመልሱልሃል። አንተ ማመን አልፈለክምና እንግዲህ እውነታው መቀየር አልችልም። ማመን አለመፈለግ ሳይሆን ትክክለኛውን ነገር እየነገራችሁ ስላሉ ቤቴንም የእብድ ቤት አስመሰል። የሰማሽኝ ነው አይደል? ምንድን ነው የምትፈልገው? ሰውዬ ተነገረ። ልክ ያልሆነ ነገር ነው ከመጀመሪያው ጀምሮ። እናንተ ሄዳችሁበት ሰዓት ሄድን ያላችሁበት ሰዓት ለሱ የተደወለበት ሰዓት አንድ እንዳልሆነ ሁለታችንም እናውቃለን። ሲቀጥል ደግሞ የሁሉ ዛቻ ማንሽ አንቺ የሁሉ ዛቻ እሷንም እንደቀበል እሱን እንደቀበል ነው። እሷ ምን አይነት ዛቻ ነው? ጠርቻት እንደዚህ ብዬ አልዛትኩባት። ስልክ ደውዬላት እንደዚህ ብዬ አልዛትኩባት። ቤቴ ውስጥ ተቀምጬ ማውራት መፍትሄ ገብቷል። የመዛት መብት የለሽም። እንዴት አንቋሸሽ እንዳስወጣሻት እኮ አይቻለሁ። ቤቴ መታ ጓደኛሽ ናት። ስለ ድሮ ጓደኛሽ ነው የጠየቀችሽ፣ ስለሞተ ጓደኛሽ አይደለ? ልትረዳኝ ቻልክበት ነገር ማስራ ቤቴ ውስጥ ነፃነቴን እንደፈለግኩ መኖር እችላለሁ። ገብቷል። ማንም ሰው መቶ ነፃነቴን ነጋፋሻለሁ ብሎ ካለ ሰጥቷል። ነፃነትሽን እኮ አልተጋፋችሽ። ተጋፋችኝ እንጂ ስለ ጓደኛሽ ነው መጠየቅ ነፃነትሽን የምትጋፋሽ። ያልሆነ የረሳሁትን ማሽነረሽው ልጅ እኮ አመት አልሞላውም እኮ አመት አልሞላው እና ታዲያ ደግሞ መርሳት ስላለብኝ እረሳዋለሁ። እሱን ብቻ ለምን ጠራችሁ? እሷን አንድ ላይ ያቀርቡ ነበር። እሱን ብቻ መጥራቱ ለምን አስፈለገ? በእኔ ስልክ ሲደወልላት ልጅቷ ስልክ አታነሳ፣ አትወደኝም። እኔ ምን ላድርጋት? እኔ ካለው ከነዚህ ልጆች ጋር አብራ መሆን አትፈልግም እና የኔ ችግር ነው፣ የራሷ ችግር ነው። እኔ ያምን ትፈልገው አትፈልገው አላውቅም። የምትፈልገው ከሆነ እኮ ግልጽ መናገር ትችላለች። ያን ይሁን ነገር ስለማፈልግ አይደለም። በቃ ከሷ ጋር ብዙ ጊዜ አብረው ነበር የምትጠሯቸው አይደል? የዛን ቀን የተለየ እሱ ብቻ መጥራት ለምን አስፈለገ? ሲቀጥል ደግሞ እሱ የሞተ አካባቢ እናንተ ቫኬሽን ወጣ። ከ3 ቀን በፊት አልሽ መለሳሽ ከጠራነው በኋላ አልሽ ካሜራ መጨረሻ ላይ ነው ለቀን በፊት ከ3 ወይ ከለቀን በፊት እርግጠኛ ሆኜ ቀኑን አልለጋኩ።
ሲሞቱም እኮ ለመቀበል ያልመጣችሁ ሰዎች ናችሁ እኮ እናንተ ማለት አልተመቻቸንም። ሲቀጥልማ እሱም ጥሩ ሙድ ላይ አልነበረም። አየር መቀየር ሞተ እስከሚያስብል ድረስ ነው ጥሩ እና እኔ ምን አገባኝ ስለሱ ሞት እኔ አሁን ከአንቺ ጋር የመጨቃጨቅ እንትን ኖሮኝ ሳይሆን እውነታውን እንድትነግሪ ነው። እውነታውን ደግሞ መናገር በጣም እውነታውን የመናገር ምንም አይነት እንትን ያለሽ አትመስልም። ከዚህ የበለጠ እውነታ ኬት ላምጣ? ጉድጓድ ቆፍሬ ላውጣ? ባትዋሽም ጥሩ ነው። አንዴ ከገደልሽ በኋላ አልገደልኩትም። ስሜን አታጥፋ። በስም ማጥፋት ራሱ ልከስህ ይችላል። ስለዚህ ጥሩ እኔ ደግሞ በገዳይ ከስሻለሁ። ጥሩ ማስረጃ ካለ ስለዚህ እንደዚህ እንደደረግሽ ነው መቅረት የምፈልጊው? ያጠፋሁት የሰው ልጅ ሳልገለው ገለሻል እመኝ እያልኩኛል። ስለዚህ ምንም የምትናገሪው ነገር የለም። አንተ እኔ ምን አደረግኝ ብዬ እኔ ስራፊን ልገለው እንችላለን። ሁለታችንም እናውቀዋለን ነገሮችን እያደባበቅሽ እንደሆነ። አሁን እኮ ተረጋጋሽ እኮ መጀመሪያ ላይ እንደሆንሽ እኮ አይደለም አሁን እየሆንሻለሽ። ተረጋጋሽ። አየሽ ቆይ ለምንድን ነው የምታስታውሱኝ? እኔ ለማስለቀስ ነው። አሁን ማልቀስ ጀመርሽ። እንኳን ሞተ እያልሽ ነበረ። ይሄኛው ደግሞ ሌላ ድራማሽ ነው። ማልቀስ ጀመርሽ። በጣም ጥሩ። ውጪ ትጨርሻለሽ። ውጪ ነጭ ውጪ ትጨርሻለሽ። ነጭ እሱ ይግባ ነጭ አሁን የተነፈስክና ረጋን እየሰማኝ ነው አይደለ? እሷ እንዴት እያለቀሰች እንደወጣች ምንም ባላደረገችው ነገር ሰማኝ። ምንም ባላደረገችው ነገር ነው እሷ እንደዚህ እያስለቀስናት የነበረው። ምክንያቱም ሁሉንም ነገር የፈጸምከው አንተ እንደሆንክ ነግረናለች። ምኑን የፈጸምኩ? እንዴት ቢያስችል ነው ጓደኛን የምትገለው? አታረገው እንዴት? እሷማ ነገረችን፣ ንጹህ ስለሆነች ነገረችን። አሁን ከህግ ነፃ ትወጣለች። አንተ ግን ጓደኛ ላይ በፈጸምከው ወንጀል ሰማኝ፣ ጓደኛ ላይ በፈጸምከው ወንጀል ትማቅቃታለህ። ገና እኔ ምንም የማውቀው ነገር የለም። እንዴት ነው የማታውቀው? ቆራርጠህ ጫካ እንደጣልከው እኮ ነው የነገረችኝ። እሷ እንደዚህ አለች? አዎ አንተ እንደገደልከው ይህ ሁሉ ነገር በእሷ ልታሳብብ እንደምትሞክር ሁሉን ነገር ነግራናለች እሷ። ስለዚህ እስኪ ንገረኝ፣ እንዴት ነው የገደልከው? እኔ ምንም የማውቀው ነገር የለም። እና ታዲያ እንዴት ነው የተፈጠረው ይሁሉ ነገር? እኔ እነሱ ቤት ነበሩ። እኔ ደውላ ጠራችኝ። እሺ ደውላ ስጠራኝ እኔ ቤት ውስጥ አጋጣሚ ሲደርስ እሷ ደግሞ እየተቀራረን እያለ ወደቀ ነው ያለች። እሺ እኔ ድረስ በጣም ደንግጫለሁ። ከምንም በላይ በማዳበሪያ አድርገው ነው ያየሁት። ከዛም በኋላ ደነገጥኩኝ። እሺ ከዛን ይሄን ደብረ ቦታ ሳለፍ ልስስላት እሷ ደግሞ ይሄን ነገር ካላደረግ ከኔ ጋር እኔ ራሴ ያጠፋለሁ አለች። ምን እንድታደርግ ፈልጋ? አብረን እንድንጥል ነው የፈለገችው እሷ። ምኑን? ሬሳው ምን አድርገው ነው ሬሳውን? እሷ እኔ አላውቅም። ስመጣቸው ወድቋል፣ ግን ስንቀመጥ ጠረጴዛ መታው ነው ያለች። ሌላ ምንም የማውቀው ነገር የለም። እኛ ግን የሰማነው ጫካ ውስጥ ጅብ እንደበላው እንደተቆራረጠ አልሰማንም። ይኸውልህ አዳምጥ። ከዛን ወስደን በማዳበሪያ አድርገን ጣልነው። በማዳበሪያ አድርጌ ጣልኩት። ምንም የማውቀው ነገር ነው። ከዛው ወስደን ነው። እሺ ከዛም በኋላ ይሄ ለፖሊስ እናጋልጥ ስላት እሷ ደግሞ አይ ካላደረክኝ ራሴን ነው የማጠፋው አለች። እኔ ደግሞ እሷ በጣም ነው የምወዳት። እኔ ለእሷ ስል የምወደው አሳልፌ ወንድሜ ነው አሳልፌ የሰጠው። ከዛ ውጭ ምንም የማውቀው ነገር የለም። ስለዚህ እሷን ላለማጣት ስትል እሱን ነው አሳልፌ የሰጠው። ሌላ ምንም የማውቀው ነገር። ስለዚህ አንተ የነካከው ነገር የለም። ራሷ ናት የገደለችው። ራሷ ናት እንትናለች። እርግጠኛ ነህ እሷ ናት የገደለችው? እርግጠኛ ነኝ። በደንብ እርግጠኛ ነህ እሷ ናት? አዎ እርግጠኛ ነኝ። እሷ ግን አንተን ነው እያለች። እኔ ምንም የማውቀው ነገር የለም እኮ አልኩህ። በቃ ያለው እውነታ በቃ ይሄ ነው። እሷ አሳልፈህ የሰጠችን አንተ ነው። እኔ ምንም ያደረኩት ነገር የለም ነው እያለች ነው። እኔ የማውቀው ነገር ይሄን ነው አልኩህ አባት። ስለዚህ እሷ ገላው ሁሉም ነገር አልቆ አንተን ለመጣል እኔ ምን ሆነ ብዬ ሳስብ በጣም ደንግጫለሁ። እኔም በወቅቱ ምን ነገር ራሱ አላውቅም። እኔ ሲሄድ ግን አጋጣሚ ተቃለለ። ጠረጴዛ መታወለች። ጠረጴዛ መቶት ሞታለች። እሺ ከዛም በኋላ ምን እናድርግ አልኳት። ለፖሊስ እንጠቁም ስላት አይሆንም አለች። እሺ ከዛ በማዳበሪያ ጠቅልለን ወስደን ጫካ ውስጥ ጣልን። ስለዚህ አንተ ማብራት ወስደህ ጫካ ውስጥ ጣልከው? አዎ አብሬያት ወስደኩኝ ጣልኩት። ይሄ ነው እውነታው። ይሄ የደበከኝ ነገር የለም። ምንም የለም። የደበከኝ ነገር ካለ ግን እዛው ጣቢያ ነው የሚከተለው። የለም የደበኩ ነገር የለም። እውነታው ይሄ ነው። አዎ ስለዚህ እሷ ትገባና ደግሞ እሷ ምትገባ እንሰማለን። አስገባት ነይ መጀመሪያ እኮ ያንቺ እንትን ገብቶኝ አንቺ በሰራሽው ወንጀል እኔን አሳልፈሽ ሰጠሽ አይደል? ዝም በይ። ያለሽው ነገር ሁሉ ነገር ዝም በይ። ዝም በይ። ያብስራ አንተ
አንተም ቀን ሞልቶልህ እንደ ወንዶቹ እንደዚህ መሆን አማረ። አንቺ እንደምትጠነጪ እኔ አሳልፈሽ ሰጠሽ ምንድነው የሚሰጥህ? ምንድነው ያሳልፈሽ የሚሰጥህ? ዝም በይ። አሳልፈሽ ሰጠሽ ያለው ነው። ምን ነበር ያልሽው? ያለው ነው ለምን ነገርሽው? ለሱ እንደምን እኔ ነው ለምን ነገርሽ? እኔ ምንም ነገር እኔ ማውቀው ነገር አለ። እኔ ማውቀው ነገር አለ ወይስ ንገሪኝ። የማውቀው ነገር አለ ወይስ ማውቀው ነገር አለሽ? ራስሽ አለሽ እንዴ? ወንድ ነው ባንቺ ተጣጣብሽ እኔ አሰርፍተ ያለሽ አንቺ ነጻተኛ ካለሽ እኔ ሰገስ ማቀቀልሽ አንቺ እንደፈለግሽ ነው ውጭ ማለት ተው በቃ ዝም ብለሽ አሽታሽ እሱ ገደረ እንደነገርኩህ ነገር ካወል እና ምን ነው ራስሽ ተናገርሽ አርፈሽ ቁጭ ብለሽ በስነ ስርዓት አወራኝ። መጀመሪያም ስትዘይ ወንጀል እየደበቅሽ እንደሆነ ገብቶኛል። ሙሉም ነገር ነግሮኛል። አማርጣሽ እንደገደልሽው እሱ ለመጣል እንደተጠቀምሽበት ምን አይነት ጭካኝ ሰው ብትሆኚ ነው? ምን አይነት አረመኔ ሰው ብትሆኚ ነው? ይሄን ሁሉ ነገር ያደረግሽው ትውሻለች። ኮንደስታሽ እኔ ያጠፋሁት አንተ ነው ወንድኔ ነበር እዛ ፍግም ማድረግ የነበረች። ጥሩ ለምደሻል ማለት ነው። ዛቻም ጀመርሽ። አጂሽ ትንሽ ብንቆይ ደግሞ ልጅቷንም እንደሱ ትገሏት ነበር። የኛ መፍጣን ነው እንጂ ትንሽ ብንቆይ እሷንም ትገሏት ነበር አይደል? አንቺማ ለምደሻል እኮ ታስታውቂያለሽ። ቆሻሻ ከአንደበት ለሚወጣው ቃል ስርዓት ይኑር። አንቺ ያደረግሽው አለሽ አይደል እንዴ? ዝም በይ። ሲያንሳው ሰውነሽ አዎ ሲያንሳው ሰውነሽ ምን አደረግሽ? ዝጋ አንተ እኔ እኮ ይሽ እንደወንድ እንድትቆጠር ያደረኩ። ሲያንሳው ምንድነው? ለኔ መልሽልኝ። ምን አደረገሽ? ጓደኛሽ ነው አይደለ? ምን አደረገሽ? ለምን ነው ሲያንሳው የምትይው? የምን ጓደኛ ነው የምታወራው? ማን ነው ጓደኛዬ? የሞተ ልጅ ጓደኛችሁ አልነበረም? ሱራፌል አልተሳካልኝም እንጂ ዘር ማንዘሩ ነበር የምጨርስለት። ለምን ምን ሲባል ተናገረ? ምንድነው ከኔ የሚፈልገው? እንደገደልኩት ነው አይደል ማወቅ የምትፈልገው? እንደገደልሽው ማለት ገድየዋለሁ። አዎ ለምን? በዚህ እጆቼ ግድል አድርጉቸዋለሁ። ምን አደረገሽ? ያውም ይሄን ያክል ጭካኔ፣ ያውም ጫካ ውስጥ ምንም እስከማይገኝ ድረስ እንደዛ ለመቅበር እስኪከብድ ድረስ የገደልሽው ለምንድን ነው? ማድረግ ስለነበረብኝ በቀል ነበረብኝ። ተበቀልኩት። አለቀ። ከምንድን ነው የምትበቀለው? በቃ ማድረግ ነበረብኝ። ለኔ ሰላሜን ለማግኘት እሱ መግደል ነበረብኝ። ገደልኩት። እሺ ምን ይፈጠር? ለምን በሰው በሞት አንቺ ለምን ነው ሰላምሽን የምታገኝ? ለምን ስለነበረበት እኮ ለምንድን ነው መሞት ያለበት? አንቺ ጋር ምን ያገናኘዋል? የእሱ መሞት አንቺ ጋር ምን ያገናኘዋል? አላገኘሁትም እንጂ ድሮ አባቱንም ቢሆን የሱን እጥፉን ነበር ልሰጠው የምፈልገው። ገባ? የእናቴና አባቴን ህይወት እንዳሳጣኝ የሱንም ቤተሰቦች ላሳጣ ፈልግ። የኔ ልጅ እናቴ እንደሰረቀኝ የሱንም መስረቅ ፈልግ ነበር። አልተሳካልኝም። ልጁን ግን አግኝቼዋለሁ። አደረኩት። በቃ የምን ልጅነት? ምንድን ነው የሚያገናኛችሁ? ቆይ ዚያሽን ማለት ነው ዚያሽን ማለት ነው። አላቅሽም ነበር ማለት ይሄን ያላመት ነው። አብረሽኝ ወርኩት እና ያላቅሽም ማለት ነው። አንተ ማለት ጨካኝ አውሬ ነሽ አንቺ። አውሬ ነበርክ። አውሬ ነሽ። እንደፈለኩ ነበር ስጫወትብኝ ነበር እኮ። ለምንድን ነው ይሄ ሁሉ ነገር ያነሳሳል? ከጓደኝነት የዘለለ ከእሱ ጋር ሌላ ነገር ነበራችሁ? የነገርኩ ነው። በቀሌን በቃ መበቀል ነበረብኝ። ተበቀል እኮ። ይሄ በቀል የምትይኝ ምን በቀል ነው? የእናትና አባቴን ህይወት፣ የኔን ህይወት፣ የቤተሰቦቼን ሀብት ንብረት። ምን ማለት ነው? ከእሱ ጋር ምንድን ነው የሚያገናኝሽ? ቆይ ሱራፌል አንቺ ምንሽ ነው? ምን ሊሆን አይችልም። እና ለምንድን ነው እሱ እንደዚህ መግደል፣ እንደዚህ በጭካኔ ያን ሁሉ ነገር ማድረግ ያስፈልገው? የአባቱ ስራ። አባቱ ዘራ፣ ልጅ አፈሰ። አባቱ ከአንቺ ጋር ምን አገናኝ? ከእናትና አባቴ ጋር መግደል ስለነበረብኝ አባቱ ተቃለ ሱራፌልን እራሱ ልቀርበው ፈልጌ ነበር። አልተሳካልኝ። በጣም ጭራቅ ልጅ፣ ልክ እንደ አባቱ ነው። የአባቱ ልጅ ነው። እሺ እሱን ስላቸው አሻንጉሊቴን አገኙት።
ስለዚህ ሱራፌል ለመቅረብ እሱን ተጠቀምሽው ማለት ነው እሺ ከዛ ስቀረብሽው ለነገሩ ከዛ ገደልሽው እኮ ግን ለምን ቤተሰቦችሽን የእሱ አባት ምን አደረገ? ምንድነው አባቱ ታሪክ ይቀማቸው ታውቃለህ? እኔ ምኖር እንደዚህ አይነት ህይወት አለ ከዚህ የበለጠ ህይወት ነበር ሰላም ያለው ህይወት እንዳለልታ ኑሮኝ አባቴ ግን እንደ ንግስት ነበር ያለው ከብቷል በጣም ልጅነት አላቸው አባትሽ በህይወት የለም እድሜ ለዛ ጭራቅ አባቴን ማጣት የአባቴ ያላንስ ሲል እናት ነው በምን ምክንያት ነው የሞቱት? ሱራፌል አባት ምክንያት ምን አገናኘ ሱራፌል አባት ካንቺ ህይወት ጋር? አንዳች ነገር አላስቀርላችሁ እያንዳንዱ ያላችሁን ሀብት ንብረት አባቴን እንዳለ እንዲቀማል እንዲህ ከስራ አደረገው አባቴ ቢዝነስማን ነበር እሺ ታውቃለህ በጣም የዋህ ነበር አባዬ በጣም ለሰው ያዝናል አቀረበው አዘነለት ህይወት ሰጠው ኑሮ ማያውቀውን ህይወት አሳየው ለአባቱ ለቤተሰቡ እንዳለ ለአጠቃላይ ለሱ ቤተሰቦች ሰላማዊ ህይወት ነበር ምን ግን ያ ውሻ አባቴን ባላሰበው መንገድ ኋላ ወጋው ሱራፌል አባት አዎ ሳስበው አባቴን እንዳለ ከሰረ ህይወታችን እንዳለ ምስቅልቅል ወጥ ከዛ ከመሰለ ህይወት ባንድ ወረድ ግን በኳል ነበር ቤታችን ወርቅ ቤት ውስጥ ነበር ምንድነው በዛ ቆሻሻ ሰው ምክንያት ጭቃ ቤት ውስጥ ገባ የጭቃ ቤት እኮ ሰላም እንኳን እንዳናገኝ አደረገ አባቴ በወጣ በገባ ቁጥር ያም እየመጣ ይናገራል ያም እየመጣ ይላል አባዬ ሰላም አጣ አባቴ ራሱን አጠፋ እያዩት ራሱን አንጠልጥሎ ይገድ ራሱን አንጠልጥሎ ያኔ ቃል የገባሁት ለአባቴ እበቀላለሁ በዛ እንኳን ቢተውኝ ምን ነበረበት ሱራፌል አባት ነጋ ጠባ ቤት ይመጣል ሰላማችንን ነፍገና እናቴ በሽተኛ ሆነችብኝ አልጋ ይዛ ተኛች እኔ ትምህርቴን ተውኩ እናቴን ማስታመም ጀመርኩ ምን በላው ምን ጠጣው ምቀምሰው እንኳን የለም ከነበርንበትም ቤት ውስጥ አከራያችን አባረረች ሸራ ወጥረን መኖር ጀመር እናቴ ታማሚ ናት ፀሐዩን ብርዱን ምንም አልቻለች በሳሌ ረሃብ እናቴ ታውቃለህ በረሃብ ምክንያት ከላይ ያለው ስጋ አልቆ ቆዳዋ ላይ ተለጥፎ ሰው አትመስልም እናቴ ሞተችብኝ ባዶ ሆና ሜዳ ብቻዬን እሱ ግን የሚኖረው ህይወት ሰላም ያለው ህይወት እና አባቱ እያለች ለምን ልጅ ቤሽ ሲቀጥል ደግሞ እንደዚህ አይነት ነገር ማድረግ አባቱ ቢኖር ቆንጆ እኮ አባቱ ሞቷል እኮ ያለችው እናት ነች ግን ልጁ መጀመሪያ ሰላም ከዛ በኋላ ደግሞ ወደ ጥሩ ልትቀጥይ ነበር ማሳብሽ ሌሎችን ሰዎች ማጥፋት እስከዛሬ ድረስ ይህን ያክል አረመኔነት እናቴ እኮ ሞታለች አባቴ እኮ የሞተው በሱ ምክንያት ነው ሰው ቆራርጦ እስከ መግደል ድረስ የሚያደርስ ጭካኔ አባቱ ኖሮ ምን አይነት ቆሻሻ ሰው ልትሆኚ ነው? ምንም ቆሻሻ አይደለም ብዙ ነሽ ጥሩ ስራን የሰራሽው ለዚህ ደግሞ መሸለም አለብሽ ሰላማዊ እንቅልፍ እተኛለሁ ትንሽ ስራ ይቀረኛል እሱን ደግሞ ትንሽ አጠናቀቀው ምንም አታፍሪበት ለምንድን ነው ማፍሪ ይህን ያክል ነው ሰይጣን የወረሰሽ እናትና አባቴን እኮ ነው ያሳጣኝ ህይወቴን እኮ ነው የቀማኝ ይሁን እኔ እኮ እንደነሱ መማር በህግ መሰረት መጠየቅ ትችላለሽ ገባሽ ህግ የተቀመጠው እኮ አንቺ የእናንተ ህግ የሚሰራው ገንዘብ ያለው ጋር
በሳቱ ደግሞ እኔ ጋር ገንዘብ ድሃ የድሃ ልጅ ነበር። ያው ጎዳና ላይ የምለው ገና ሰዓት ላይ ንግስቴ ነበረች ልጅ አሁን ላይ እሱ በራስ ጥፋት ምክንያት ነው። ምንም በራስ ጥፋት አይደለም። ለበቀል ከምትነሳሽ ለመለወጥ ብትነሳሽ ተደረሽ ነበር። ይሄ ሁሉ አረመኔነት አሁንም ሌላ ተግባር ሌላ እንትን ባንደርስብሽ ትቀጥይ ነበር። ባንደርስብሽ አሁን ከዚህ በላይም ትቀጥይ ነበር። አዎ ለአንቺ በቀል መነሳሻ ስንቱን ይጠቀምሽበት ስንቱን ያደረግሽ። እኔ በማላውቀው ነገር ነው እንደዚህ ያደረግሽ። እኔ አላሳዝንሽም? ምን አደረኩሽ? እስቲ እኔ አጉል ፍቅር እያለጃለሁ ባፈቀርከኝ ነው መልስ። ምን አይነት ጭካኔ! ዝም በይ ጨካኝ ነሽ ገና ስንቱን ቅጣት ትገቢያለሽ። አንቺ በዚህ የምትመለሽ አይደለሽ። ሌላስ እሺ ምን አልቀሽ? ሌላስ ምን እንትን ያልሽዋል? ይሄ ነበር የቀረሽ? ይሻላል። ይሄ ነበር ለሰራው ከይመስ ጭንቅላት ባይኖርሽ ነው። ጨርሽ። አሁንም እኮ ጨርሰሽኛ እንዳልሆነ ነው ቆጥሪ። ጨርሽ እንዳለፈ ነው የሚሰማው። አሁን ዝም በይ። ማስረጃዎቻችንን ይዘናል። እዛ ሄደሽ ደግሞ ቃሉን ትጨርሻለሽ። ሰምኛለሽ አይደል? ተነሽ ቀጥ እኔ ምን አደረኩ? እኔ ምን ማቀው ነገር አለ? እሺ እንግዲህ ቤተሰቦቻችን ያው ያልጠበቅነው ነገር ነው ዛሬም የተከሰተው። እንደዚህ ይሆናል ብለን አላሰብንም እና እንደ አጋጣሚ ሆኖ ያው ነገሮችም ጓደኛቸውንም እንዲህ እስከማድረግ ድረስ ቆራርጦ እስከመጣል ጅብ እስኪበላው ድረስ አስከሬኑ እንኳን ለመቅበር እስኪከብድ ድረስ ነው አሰቃቂ ወንጀል ፈጽሞ ዛሬ ያገኘናቸው። ወደ ጣቢያም ሄደው እንግዲህ የሚገባቸውን ፍርድ ያገኛሉ ብለን እናስባለን። እንደሚያገኙም ደግሞ እርግጠኛ ነን። የኛም ልፋት የኛም እንትን ያው እውነትን ማግኘት ነውና እውነቱን ስላገኘን ዛሬ የድካማችንን ውጤት ስላገኘን ደስ ብሎናል። እነሱ ደግሞ ሲቀጡ ደግሞ በጣም ደስ ይለናል። ስለዚህ እንግዲህ እናንተም ቤተሰቦቻችን ጓደኛ የምታደርጉትን የምታቀርቡትን ሰው እየለያችሁ ሰው እያጣራችሁ ሁሉንም ሰው ማመን ጥሩ እንዳልሆነ ሁላችንም እናውቃለንና አጠገባችሁ የሆነውን ሰው እየለያችሁ ህይወታችንን ብንመራ አሪፍ ነው። እንዲሁም ደግሞ እንደዚሁ አይነት ነገሮች ካሉ ለኛ የምታማክሩን ለኛ የምትጠቁሙን ነገር እኛ የምናግዛችሁ ነገር ካለ የዩቲዩብ ባዮአችን ላይ የቴሌግራም ሊንክ አለ። በሱ ገብታችሁ ጥቆማ መስጠት የምፈልጉት ነገር ካለ ከኛ ጋርም የምትማከሩት ነገር ካለ በዛ መሰረት ከኛ ጋር ማውራት ትችላላችሁ። ሰላማችሁ ይብዛ።